ኧረ መወዳደርክ ራሱ ኧረ ለሞራሌ እንኳን አስቡ እናንተ ተው። ሴት ፊት ለፊት እንዳይባልም በኋላ ተጋባ መከራ ነው። ይህኝ በእናትህ እኔም ሊያቸው ይህኝ እስኪ እህት እስኪ እሱ ቁንጅናው በስቶ ትናንት አትለቅሳት ዛሬ ምን ይላሉ? ዛሬ የምታስለቅሰኝ ነው። ጠረንሽ ራሱ ደስ ሲለኝ እኮ አሱዬ አመሰግናለሁ። አስዬ እኔ ቆንጆ። አዎ ባለፈው ብለህ ነበር። በእናትሽ እኔ በጣም ተናድጄ አንቺ ራዲያተርሽ ያፈላ ሰሞን በጣም ስሜታዊ ሆኜ እሺ በኋላ አወራችኋለሁ ጋይስ። እየነዳ ማለት ነው እንትን መስቀል አደባባይ ነው ያለሁት በዚህ ሰዓት። ለመስቀል አደባባይ ላለ ሰው 1000 ብር እሰጣለሁ። ኧረ በእናትህ ተው። ያው ከራታችን ላይ እሰጠዋለሁ ብዬ እኮ ነው። አመሰግናለሁ ሰሊማዬ። ሺስኪውን የምር ግን የትንሱ ቁመት ያበደ ነው። አትለያዩም ብዬክ ነበረ። ልክ ነው ወንድሜ። በእናትህ ወንድሜ አንተ አስተሳሰብህ ራሱ በጣም ቆንጆ ነው። በጣም የሚለው የአበሻ አይደለው ትንሽ ወሬ ጨመር አድርጎ ነው አይደለም። መረቅ እንትን እያል ቅመም እየጨመርኩ ነግርላችኋለሁ። ውይ ምስጌ አመሰግናለሁ። በጣም 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 ጊፍት ተሰጠኝ። እኔ እኮ አበባ ለምን አይሰጡሽም ሲለኝ ምን አልኩት መሰላችሁ? ቤተሰብ አበባ ስለሆንኩኝ አበባ ለአበባ አይሰጥም። ውይ ምስጌ ቴንኪዩ ቴንኪዩ ቴንኪዩ። አበባ ተሰጠኝ ምስጌ። እንደዚህ አይነት ጊፍት የለኝም። አስዬ አመሰግናለሁ። እንደሰጠሽኝ ነው የማስበው። በጣም ደስ ብሎኛል ምናምን ብለህ ቴንኪዩ ቴንኪዩ የምታስብለው ነገር ታቆማለህ። አንተ ጊፍት ሲሰጠኝ ትናደዳለህ እንዴ? ምንድን ነው እንደዚህ መናደድ? ራዲያተርን አታቃጥለው እንጂ እንደዚህ ከሆነማ ጨጓራ ቶሎ ነው እንትን የሚለው። አላዛር ማይ ብራዘር እያለ ነው። ምስጋ አመሰግናለሁ። እንደውም አንተ የአንበሳ ይወዱልኛል የሆነ ቀን አለ። አንጀቴ ልትበላ ማይ ብራዘር። በዚህ አበባ ሰባለ ከዛ አረ ቤተሰብ ተው ግን ታፕታፕ 10 ሺህ እንኳን አታስገቡም። I love you so much my bro seriously እያለ ነው። ታንክስ ማይ ብራዘር ቴንክ ዩ እያለ ነው። በእንግሊዝኛ እኔ እንግሊዝኛ ማውራት ነው በጣም የሚያስደስተኝ። ደግሞ ትላንትና በእንግሊዝኛም የሆነች ሴት ሰው ስታወራ ነበር አሉ በእንግሊዝኛ። አዎ በእናትሽ እንደውም ዛሬ አላዛር በጣም የዋ ሰው ነው ብለዋል። በጣም የዋ ሰው ነው እንዴ? ይሄማ ያቀኛል ማለት ነው በአካል። እንዴት የዋነቴን ያየው በአካል? ወይ በጣም የዋ ነው። በስመ አብ እሱስ አወራለሁ። ኧረ ቤተሰብ ተው ይቀንሳል። ፍቅረኛሽ በመሆኔ ምን ይሰማሻል? ምን ይሰማሻል? ሀዘን። ወይኔ በጣም ብታሞጋግሽኝ ኖሮ ፒዛ ልጋብዝሽ ነበር። አንቺ ግን አልፈልግም። እኔ ቤተሰብ ሰርቼ እበላለሁ። የውጭ ምግብ ጥሩ ነው ቤተሰብ፣ የውጭ ምግብ ጥሩ አይደለም። አይ እኔ ጌታ እንደዚህ አይነት ሚስት ነው ያለኝ። ውጭ ጋብዘኝ እንትና አማረኝ ምናምን ማትል ወይ እናንተ ደግሞ ወንዶቹ እንደዚህ አይነት ሴት አትፈልጉም። የምታስወጣችሁ የምትጨቀጭቃችሁ እንደዛ አይደለ ቤተሰብ። እንኳን ሰው እንስሳ አይወድም እነዛው መስሏል። እኔ ብዙ ወንድ እኔ ሲያወራ ሰምቻለሁ። በቃ የምታሰቃየውን ሴት ነው የሚወደው። ማን ለምን ማን መሰቃየት ይወዳል? ማን ሰው ነው? ሰው አይደለም እንዴ እሱ? እኛ የምንወደው እንደዚህ እኛ የምንወደው ልክ እንዳንቺ አይነቷን ለየሆነ ሴቭ የምታደርገዋን የባሏን ኪስ የምትቆጥብ ባሏ ገንዘብ እንዳያወጣ ፕሮቴክት የምታደርግ ባሏ ወይ እንደዚህ ምግብ ልጋብዝሽ እንኳን ሲላት ኖ ይቅርብኝ ቤቴ እበላለሁ ምትል። አሜን አሜን ወንድማችን። ጋይስ እስቲ በእናታችሁ ዛሬ ቀንቶኝ ማስታወቂያ ሰርቼ ነበረ። ስንት ታየ? እስቲ ገብታችሁ ይሉኝ። ቤተሰብ ሊንኩን ኮፒ ሊንክ እያደረጋችሁ የሆነ የለቀቅነው ቪዲዮ አለ። እሺ ሁለታችሁም ታድላችሁ የምር እያሉ ነው። አስዬ የኔ ቆንጆት እናመሰግናለን። ደረስካ? ቤተሰብ ከስራ መልስ ነው ብታይ ደክሞኛል ምናምን። ቀረጻ አድርገን ደውልለት
ትቀጣጠላላችሁ እያሉ ነው። ልስጥ ስልክ ያረዳ ልጅ ቁጥር አንድ ነው። እሺ ጋይስ አሁን ከኔ ጋር በደንብ ማውራት እንችላለን። በመጀመሪያ እንዴት ናችሁ? ከሰላምታ ልጀምር። አሁን ከቀረጻ መምጣታችን ነው። እንደምታዩት እንደዚህ ፏ ብለን እንደዚህ ቀብረር ብለን ነው ስንቀራረጽ የነበረው። ይኸው በቃ እና ጥርሴን አሞኛል። ምን ነው እና ብሬሱ ወፍር ብለልሽ እና በቃ ቀኑን ሙሉ እንዲሳዝጋት ነው ሙሉ ማለት ነው። ከጧት እስከ ማታ እሷን በማዛግ ነው ጊዜን ማሳልፈው። ይሁት እኔ እኮ የሚገርመኝ በማታም ደውለው ይረብሸኛል። ትናንትናማ ቤተሰቦች ናቸው ደውልላትና ረብሻት ያሉኝ እንጂ እኔ አንቺ መረበሽ ፈልጌ አይደለም። የንቅማ ህይወት በእናታችሁ ሸበን ነው። ምን ላድርጋት በእናትህ ጋይስ። ግን እውነት በቃ ሚስትን የመሰለ ነገር የለም። በጣም ሴት ልጅ ለወንድ ልጅ ደስታው ናት ሲጀመር። እኔ አሁን ደስታዬ ነሽ። እረካለሁ አንቺን ሳገኝ ወይ በር ላይ ነኝ ልግባ። እኔ አንቺን ሳገኝ ርክት ነው ብለው የምሬን እኮ ነው የምልሽ። የማይሰማኝ ስሜት የለም። በቃ ሁሉ ስሜት ነው የሚሰማኝ። ሁሉም ስሜት ይሰማል። ሁሉም ስሜቶች አሉ። የስሜት ህዋሳቶቹ በሙሉ ይሰራል። አሁን እንቁል ልጅ ለማለት ያክል ነው የሌላቸው ሰዎች ስላሉ እኔማ ሽማግሌ ሊላክልኝ እኮ ነው እና እንቁል ልጅ እላችኋለሁ። እስቲ እዚህ ውስጥ ካፕል ይሄም ኮሜንት ሲንግል ናችሁ ሃይ በሉኝ ይላል። እስቲ ሲንግል ናችሁ እሺ፣ አንድ ቁጥር ጻፉልኝ። ሁሉም ሲንግል ነው አይደለ? ቤተሰብ ሲንግል ለሙዚቃ ነው አልተባለም እንዴ? ጥሩ ነው። እንደዚህ ከሚያበሳጫችሁ ሰው ሲንግልነት ወይኔ ሲንግል ሃፒ ይላል እንዳለ ሲንግል ነው። ወይኔ በቃ ሁሉም አስር የሚሮጥ ነው ብለን ነው ይደርሳል ብሎ። ቆይ ችግር የለም። ቆይ አዲስ አበባ ያላችሁ እሺ፣ አዲስ አበባ ያላችሁ ሲንግል ብትሆኑም አልፈርድባችሁም። ክፍለ ሀገር ሆናችሁ ሲንግል የምትሆኑ ስለምንድን ነው? አንተ ብዙ ዘመን ሲንግል ሆነ ኖር አታውቅም እኮ። እኔ እኮ ስሚኛው ሲንግል በሆንም ላይክ አሁን አዲስ አበባ ሰው ለመኖር ኑሮ በጣም ከባድ ስለሆነ ይፍጨረጨራል ምናምን እንላለን አይደል? ሲጀመር ቆይ ከብር ጋር አይገናኝም ሲንግል መሆን አለ። ኧረ ይገናኛል። አይገናኝም። እኔ ምን አስወጥቼ አውቃለሁ? እስኪ ንገረኝ። ምንም አንቺማ አንቺ ነሻ። ሁሉ እኮ እንዳንቺ አይሆንም የኔ ፍቅር። እስቲ ላይክ እሺ፣ ቆይ እንደዛ ካልሽኝ አይቀር ሴቶች ፍቅረኛ ቢኖራችሁ ፍቅረኛችሁን ወጪ ታስወጡታላችሁ ወይስ አታስወጡትም? አታስወጣውም። ቆይ ይኸው እንሰማለን። የስ የምታስወጡ ወንዶች ሴቶች ካላችሁ ማለት እኔ ፍቅረኛ ሲይዝ እንዲህ ቢያደርግልኝ ይፈልጋል። ምን አለ ብትመልስልኝ የፍራኦል ስልክ ላክልኝ እያለ ነው። የፍራኦል ስልክ እንደ ማን ነው ፍራኦል? ራሱ እንትን እርዳታ ምናምን የሚረዳው። ኧረ እኔ አላውቀውም። እስቲ በዚህ ኑሮማ ያገባል ብላችሁ ነው በትንሹ? አዎ ይኸው አይተሻላ። ሀሳባቸው በትንሹ አዎ ማስወጣት ነው የሚፈልጉት። እና መውጣት አለብህ። ለምሳሌ የፀጉር መሰሪያ አለ። ብዙ እኮ አናስወጣም። የጥፍር መሰሪያ አለ። አንድ ጥፍር 1500 ብር፣ አንድ ፀጉር 3000 ብር ምናምን፣ አንድ ሂውማን 40-50 ሺህ ብር። እቺ ወጪ አይደለችም? ግን እኔ ልንገራችሁ እናንተ አሁን የመረጡኝ ቅስቀሳ ነው መስራት ያለባችሁ። ፍቅረኛችሁ እንዲሆን የምትፈልጉትን ሰው ምን ታረጉታላችሁ? አንድ ደግሞ አረ ነበረች መኪናው ሲጠፋ አብራ ጠፋቻል። እሷ ኮፈን ውስጥ ናት። ከኋላ ብታያት ኖሮ ትኖር ነበር። ስለዚህ አንድ ነገር ልንገራችሁ። መጀመሪያ ፍቅረኛችሁን ስቀርቡት በቻላችሁት አቅም ምንም ወጪ እንደማታስወጡ ታስመስላችሁ ቅረቡት። ያሬን አባ እንዲ ልሸኝሽ ምናምን እንደዚህ በራይ ልጅ ምናምን አባኪያ ትጎዳብኛለህ እኮ በሉት። ምግብ እንደዚህ ነው ውጪ እንብላ ሲል የኔ አባት ትጎዳብኛለህ በሉት። ገባችሁ? ከዛ በኋላ ልክ አረ ዝም በላ አሰክሳቸው እትዮ ለካ ወደ እናንተ ሲገባ ከዛ አረናት። አዎ እትዮ ሃይሚዬ እንዴት ነሽ? ሰላም እንዴት ነሽ? እና እቺን የመሰለች እንቡቅ ቅላ ሚስቴ ተዋውቁልኝ። ከዛ መኪናዬን ሳገኝ መጣች። አስፋልት ላይ ግጫት። ዝም በል ያሳስር ነው መሰለኝ። የምር በዛው መኪና ግጫት ይዘ
አንተ ሊታው ሰው ምንድነው እንዴ? መኪናው ሲሄድ ጥላው ለሄደችው ፍቅረኛው ታዲያ ስትመጣ ሊቀበላል ነው? እንደውም አሳደግቻት። ከወንድ ልጅ ምንም አልፈልግም እመቤቴን አለች። ኤሚ የምትባለዋን እንግዲህ እዚህ ውስጥ ሲንግል ካለክ ይኸው እችን ልጅ ጥበሳት። ይኸው ያለችውን ከፈለክ ይኸው ስማ፣ ይኸው የምር ታዋጣሃለች። አሴ ቢዝነስም ለምንም ታዋጣሃለች። ይኸው አረ ድለላ ጀምሯል። ይኸው ኤሚን መጥበስ የሚፈልግ አንድ ቁጥር ጻፉላት። ኤሚ በቃ ይኸው የሆነ ሰው ማይጠብሳታል። አሁን ተጠባበሱ። የምር እዚህ ውስጥ ሲንግል ካለክ ከዚህ ማይክ ሆነም ይሄ አረ ትያዋቴ የለም ወንድ ፈታኝ ትሆናለች ያለ። አዎ ሴቶቹን በቃ ወዬ በላት ወንድሜ፣ ወዬ በላት። የምር እኔ ከወንድ ልጅ ምንም ወጪ አላስወጣውም ብላለች። ስለዚህ እስቲ ዝም ብለህ ወዬ በላት። አውራት ከዛ የሆነ ጊዜ እንዲህ ላይቭ ላይ ብሎ ነው ምናምን ስላላችሁ የሆነ ፕሮግራም ላይ ፖድካስት ላይ ቀርባችሁ ታወራላችሁ። ያው በአጋጣሚ ነው በቃ